ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? አለሁላችሁ። እግዚአብሔር ይመስገን። ዛሬ ደግሞ ይጠቅማችኋል ብዬ ያሰብኩትን ነገር ወደ እናንተ ይዤ መጥቻለሁ። በጣም ለሚበጣጠስ ለሚነቃቀል ፀጉር አሪፍ መፍትሄ ነው ብዬ አስባለሁ። እኔም የተጠቀምኩበትን ነው ለእናንተም ይዤላችሁ የመጣሁት ማለት ነው። እሱ ምንድነው? ሩዝ ነው። ሩዝ በጣም ለፀጉራችን ለሚነቃቀል ፀጉር በጣም አሪፍ ነው። ለወዙም ቢሆን እንትን ፀጉር ያወፍራል በተፈጥሮ ማለት ነው። እና የሆነ ፀጉራችንን የሆነ ጠንካራ የሚያንጸባርቅ ነገር ያደርጋል በተፈጥሮ። ሩዝ ያው ብዙ ነገር አለው በውስጡ ታውቃላችሁ። እና እስኪ ወደ አሰራሩ እንሄዳለን። ሩዜን እንደዚህ አጥቤ ዘብዘፍ ያለው በስመቲውን አይደለም የሚያደርጉት፣ እኔ ነጩን ሮዝ ነው ካላችሁ ያገኛችሁትን። ግን ይሄኛው ነጩ ቢሆን አሪፍ ነው ብዬ አስባለሁ። እዚች ጋር ብረት ድስት አዘጋጅቻለሁ። የሚበቃችሁ ያህል በርከት አድርጌ ነው ያደረኩት፣ ለፀጉሬ የሚበቃኝን ያህል ማለት ነው። እዚህ ጋር ሩዜን ጥጃለሁ። ቤተሰብ እንትን ነው የማደርገው፣ ውሃ አልጨምርበትም። እዚህ ጋር የዘፈዘፍኩት እንትን አለኝ ይቅርታ፣ ሮዝመሪን እና ቅርንፉድ ምስማር ማለት ነው። በሱ ውሃ ነው ሩዙን መቀቀለው ማለት ነው። ያው ሮዝመሪን ታውቃላችሁ ለፀጉር በጣም አሪፍ ነገር ነው። ያው ቅርንፉድም እንደዛው ጥሩ ነገር ነው። እና ምን አለ መሰላችሁ ማስታወቂያ የተሰራ ሁሉ ለእናንተ ይስማማል ማለት አይደለም። ሁላችንም የፀጉራችን ታይፕ ስለሚለያይ ማስታወቂያ የተሰራበትን ሁሉ ነገር መጠቀም የለብንም። ለፀጉራችን የሚስማማንን ነገር ነው መጠቀም ያለብን። ሰዎች ያሉትን ሁሉ ሰዎች ቪዲዮ የሰሩበትን ሁሉ ነገር ፀጉራችን ላይ ማድረግ የለብንም ማለት ነው። እና ለፀጉራችን የሚስማማ ነገር መምረጥ አለብን። እንደምታዩት እዚህ ጋር የቅርንፉዱና የሮዝመሪኑ ውሃ ነው፣ አጥልየው ነው። በሱ ነው መቀቅለው ማለት ነው። ፀጉራችሁን ታጥባችሁ ከጨረሳችሁ በኋላ ራሱ ይሄ ነገር ፀጉራችሁን ብታለቀልቁበት በጣም አሪፍ ነው። ለሚነቃቀል በተለይ ለሚነቃቀል በጣም ጥሩ ነገር ነው። በጣም ነው የሚጠቅመው ማለት ነው። ዝብዝፍ አድርጋችሁ አይበላሽም። ከታጠባችሁ ከጨረሳችሁ በኋላ ፀጉራችሁን እርጭት እያደረጋችሁ እንትን ማለት ማቆየት ፀጉራችሁ ላይ ማለት ነው። ለዚህ አድርጌ ሩዙን በቅርንፉድና በሮዝመሪን ውሃ እቀቅለዋለሁ ማለት ነው። በደንብ ብስል እስከሚል እናንተ ከትከዋለን ሩዙን ማለት ነው። በደንብ መብሰል አለበት። በኋላ ከፀጉራችን ላይ አልወጣም ብሎ እንዳያስቸግረም ማለት ነው። በደንብ ማብሰል አለባችሁ። ሩዛችን እየበሰለ ነው። ከለሩ ራሱ ቀላል አሪፍ ነው። ምክንያቱም ሩዙ ያው በተፈጥሮ ትንሽ ፀጉራችን ላይ ትንሽ ሲቆይ ሽታ ምናምን ስለሚያመጣ ለሽታው ራሱ እንትኑ በጣም አሪፍ ነው። ሮዝመሪና እንትን ቅርንፉዱ ለሽታው ራሱ እንዴት ደስ እንደሚል ሽታው። በደንብ ማብሰል አለባችሁ። በደንብ ላም እንዲህ ሲፈጭ ማለት ነው። በደንብ ታበስሉታላችሁ። ምክንያቱም በኋላ በደንብ ካልበሰለ ሲፈጭም በደንብ አይለቅም። በኋላ ደግሞ ካለቀቀ ከፀጉራችን ላይ አይወጣም እና ለዛ በደንብ መብሰል አለበት። እና ፋሚሊዎቼ በደንብ ይብሰልና ተመልሰን እንመጣለን። ፋሚሊዎቼ ሩዚን አብስዬ መጥቻለሁ። ትንሽ አብዝቼዋለሁ፣ ግን በትንሽ ወርቁ የሆነ በኋላ ሲበዛ እንትን ብዙ ነው የሚሆነው እና እንደዚህ ከበሰለ በኋላ መብረድ አለበት ስለምትፈጩት ያው ትኩሱ መፍጫው ስለማይገባ ማለት ነው። እና የእውነት ተጠቀሙት። በተለይ የሮዝመሪን እና የቅርንፉድ ውሃ ለፀጉር በጣም አሪፍ ነው። እኔ ፀጉሬ በጣም ስስ ነበር እውነት ለማውራት እና እሱን መጠቀም ከጀመርኩ በኋላ ነው ፀጉሬ ጠንከር ያለው። እና ስትሸወር ደግሞ ቀንሱ። ስትሸወር ራሱ ፀጉር የማሳሳት እንትን አለው እና በጣም ነው የሚያሳሳው። እና በተለይ እኛ አረብ ሀገር ያው ሙቀት አለ፣ ፀጉራችን ስለሚሸፈን ስለሚነቃቀል ለሚነቃቀል በተለይ በጣም አሪፍ ነው የሩዝ ክሬም። የሩዝ ውሃ መጠቀም ትችላላችሁ። እኔ የሩዝ ውሃ ስለማይስማማኝ ክሬም ነው የምጠቀመው ማለት ነው። እና ወደ መፍጫ ውስጥ አስገባዋለሁ ማለት ነው።
መፍጫው ታስቀብቻለሁ። መፍጫ ውስጥ ካስገባው በኋላ ቀዝቃዛ ውሃ እንትን ከብል ኖርማል ውሃ ከምንጨምር ይሄንኛውን ውሃ ነው የምጠቀመው እኔ የቅርንፉድ ውሃና የሮዝመሪን አንድ ላይ የዘፈዘፍኩት ማለት ነው። እሱን እጨምርበታለሁ እዚህ ላይ ማለት ነው። ያው ላላ ማለት አለበት። እዚህ ጋር የወይራ ዘይት አለኝ። የወይራ ዘይቱን ከተፈጨም በኋላ የሚጨምሩት ከፈጫችሁም በኋላ ወይ ደግሞ አብራችሁ የምትፈጩትም ችግር የለውም። ይሄን ትንሽ አድርጌበታለሁ ፈጫዋለሁ ማለት ነው። ይሄን መሰለ ክሬም ፈጭቻለሁ ማለት ነው። ያው ያላሳየኋችሁ እንዳይጮህባችሁ ብዬ ነው። ማሻአላ እንዴት ታሪፍ እንደሆነ በተለይ እኛ ፀጉራችንን ስለሚደል ለጭንቅላታችን ራሱ ራስን የሚያደርገውና እንዲህ ከፈጨው በኋላ ብዙ ነው ግን ያው ምን ማድረግ አልችልም። አብዝቼዋለሁ። መጀመሪያ እዚህ ጋር የወይራ ዘይት አለኝ። የወይራ ዘይት ጨምርበታለሁ። የወይራ ዘይቱን በደንብ አድርገን እናቀላቅላለን ማለት ነው። እንደዚህ በደንብ አድርጌ አደባልቄዋለሁ። ከለሩ ራሱ በቅርንፉድ ውሃ ስለሆነ የቀቀልኩት እንደ ቀላ ብሏል እና እዚህ ጋር አምላ ቅባት አለኝ። እኔ አምላ ነው የምጠቀመው ልታጠብ ስል። ያላችሁን ቅባት አብራችሁ ብትጠቀሙ ታሪፍ ነው። ጨምሩት ከክሬሙ ጋር ማለት ነው። ሻምላ ጨምርበታለሁ። በደንብ እናዋወደዋለን ከዚህ ጋር ማለት ነው። ዘይቱንም በደንብ አዋህጃለሁ መጀመሪያ ላይ። የሚገርም ክሬም ነው የእውነት። ትጠቀሙበታላችሁ እንጂ አትጎዱም ብትሞክሩት ማለት ነው። እዚያው በማንኛውም ሰዓት ስለሚገኝ ከውጪ ኬሚካል ያለው ነገር ማስታወቂያ እያየን ከሱፐር ማርኬት እየገዛን ከምንጠቀም ቤታችን ባለው ነገር ራሳችንን መንከባከብ እንችላለን ማለት ነው። ወላ ለፊት ራሱ ብትጠቀሙት ይሄ በጣም አሪፍ ነው። ምክንያቱም ምንም አይነት ኬሚካል ነገር ስላሌለው ተፈጥሯዊ ነገር ስለሆነ ቤታችን ባለን ነገር አዘጋጅተን መጠቀም እንችላለን። በተለይ ለሚረግፍ እኔ ፀጉሬ እውነት አጠራቅሜ ባሳያችሁ ጉር ትላላችሁ። በጣም ነበር የሚነቃቀለው በጣም እና ይሄ በጣም አሪፍ ክሬም ነው እና ተጠቀሙት ውዶቼ። እየተቀባው ደግሞ አሳያችኋለሁ። ቤተሰብ አሁን እየተቀባው አሳያችኋለሁ። የኔ ፀጉር የሆነት ሁለት ፍሬ ነበረች እና በጣም ነው ያበዛልኝ። የእውነት ለማውራት ማለት ነው እንዲህ ጥንክር ነው ያለው ፀጉሬ እና እንደዚህ እየከፈልን እየተቀባው አሳያችኋለሁ ማለት ነው። እዚህ ያደረጋችሁ በደንብ በተለይ ስርስሩን በደንብ መቀባት አለባችሁ። በዛውም ፊታችሁን ተቀቡት። የምር አሪፍ ነው በጣም ያው ትንሽ የፀጉር ቅባት ስላለው ነው እንጂ ፊታችሁን ብትቀቡት አሪፍ ነው። ጫፍ ጫፉንም በደንብ አድርጋችሁ እንደዚህ መቀባት። እውነተኛ አሁን ጭንቅላታችን ራሱ ቆዳችን ራሱ ድርቅ ያለ ነው። ምክንያቱም እንደዚህ ወዲያው ቅባት ተቀብተን ስለምንታጠበው ጭንቅላታችን ይደርቃል እና እንደዚህ በደንብ እያደረጋችሁ ጫፍ ጫፍ ድረስ እያዳረሳችሁ ቀቡት። ቤተሰቦቼ ተቀብቻለሁ። ግን መጀመሪያ ልነግራችሁ የምፈልገው ከመቀባታችሁ በፊት ለ5 ደቂቃ ማሳጅ አድርጉት ጭንቅላታችሁን ማለት ነው። ከተቀባችሁም በኋላ እንደዛው በደንብ ማሳጅ አድርጉት ወደ ቆዳችን ወደ ውስጥ በደንብ የፀጉራችን ስር እንዲያገኘው ማለት ነው። እና ቢያንስ ለ40 ደቂቃ ከቆያችሁት በኋላ ታጠቡት። ከፈለጋችሁም ለ1 ሰዓትም ችግር የለውም። ምክንያቱም ምንም ኬሚካል ነገር ስላሌለው ማለት ነው። እና ይኸው እንደምታዩት ተቀብቻለሁ። ራስን ያደረገኝ እውነት በስመ አብ ፀጉሬ በጣም ጭንቅላት ይደርቆ ነበርና በጣም ራስን ያደረገኝ ፔስታል ላስቲክ ነገር እናደርግበታለን ሙቀት እንዲያገኝ ማለት ነው።
እንደዚህ እስቲም እንዲያገኝ እናደርግና ሽፍን እናደርገዋለን። ለአንድ ሰዓት ብታቆዩት ማታ ተቀብታችሁን ጠዋት ብትታጠቡት ምንም ችግር የለውም። ምክንያቱም የተፈጥሮ ነገር ነው። ምንም ኬሚካል ነገር የለውም። ምንም የሚያስፈራ ነገር የለውም ማለት ነው። እንደዚህ አድርገን አንድ ሰዓት ምናምን እናቆይና እንታጠበዋለን። ከዛ ፀጉራችን እንዴት የሚያብረቀርቅ ፀጉር እንዴት ጠንካራ የሆነ ፀጉር እንደሚሆን ታያላችሁ ማለት ነው። እና ተጠቀሙ፣ ትጠቀሙበታላችሁ፣ ታመሰግኑኛላችሁ ማለት ነው። ቤተሰቦች ሳልነግራችሁ የማላልፈው ነገር ከታጠባችሁ በኋላ ወይ ደግሞ ቅባት ተቀብታችሁ ከቆያችሁ በኋላ ድርቅ የሚልባችሁ ፀጉራችሁ የሚደርቅባችሁ ከሆነ በሻምፑ ከመታጠብ በዚህ ሳሙና ታጠቡ። የእውነት ይሄ ሳሙና አሪፍ ነው። እንዲህ ፀጉር ድርቅ አያደርግም። ከታጠባችሁ በኋላ ፀጉራችሁ ኖርማል ነው የሚሆነው። የዚህ ሀገር ቅባት ደግሞ ታውቃላችሁ በጣም ቀጭን ስለሆነ ለፀጉር ብዙም አይደለም እና በዚህ ሳሙና ታጠቡ። ሻምፖ ከምትጠቀሙ በዚህ ብትታጠቡ ለፀጉራችሁ አሪፍ ነው ብዬ አስባለሁ። ውዶቼ ለቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ።